ጤና ይስጥልን እንደምን ሰነበታችሁ ሳምንታዊን ውሎ አዳር መሰናዷችንን እነሆ ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን እንድትከታተሉን ግብዣችን ነው አሁን መገኘው ቦዲዎች መንደር ነው ዛሬም ቆይታዬን እዚሁ ካሉ እናቶች ጋር ይሆናል ማደርገው በነገራችን ላይ ከብት አርቢዎች ናቸው በከብት እርባታ ነው የሚተዳደሩትና ይሄ የምትመለከቱት ጭስ ምንድነው ከብቶች ያሉበት ቦታ ላይ እነዚህ በራሪ ዝንቦች ምናምን እንዳይበሏቸው እንደዚህ ጭስ ይጨስላቸዋል ማለት ነው እንግዲህ አብራችሁን ቆዩ አሁንም አብረን እንቆይ ውሎ አዳር ወደናንተ ነይ ቢጋጉ ነይ ቢጋጉ ቆንጆ ፈታልሽ እኮ ደሞ ወዴት ሄደች አይ ቡሺ ምን ምንድነው ምለው አይ ቡሺ ካይ ቡሺ እንዴት ነው አይደል ካይ ቡሺ የተባባል መግባባት ብቻ ነው ምርጥ ናት ጎበዝ ናት ምርጥ ናት ከተማ ሄዳ ብዙ ነገር ትሰራለች ተምራለች እንግዲህ እኔ ማልኩ መሰለሽ አሁንም ዛሬም ያለሁት ቦዲዎች መንደር ነው እንግዲህ ስማቸው ደግሞ ምንድነው መኤን ይባላል መኤን ማለት ሰው ማለት ይሄ በነገራችን ላይ በመንደር መሰባሰብ በቅርብ የተቋቋመች መንደር ናት ቀበሌ ጊአ መንደር ነው የሚባለው እንግዲህ እዚህ ከብት አርቢ ስለሆኑ ወደዚህም ብትሄዱ ወደዛም ብትሄዱ ያርብቱ አደሩን ከብቶች ታያላችሁ ነይስቲ አንፈራም ልጠጋ ይሄ ከብት ግን የአንድ ሰው ነው አዎ እንግዲህ ምን ያህል ጠንካሮች እንደሆኑ ይዋዛ አይደሉ በጋብቻ ደግሞ 38 እና ካለች በጋብቻ ደግሞ ሰብሰብ ያረጉ በርከት ያረጓቸው ወንድ ከሆነ ግን በረቱ ባዶ እንደምታየው የኛ አካባቢ ይሄ አሁን የአንድ ሰው ከፍት ነው ሰው ያው 3 ሚስት 2 ሚስት ልጆች ሊኖረው ይችላል ቻው ብነካት ዝም ትለኛለች ጠረኑ ይለያል ያንቺ ጠረን ይለያል አዲስ አበባ ስለምን ተመልካቾች ያንቺ ጠረን አዲስ አበባ ስለምን ከብቶቹ እየሸሹ ነው አለችኝ እንግዲህ አሁን እነሱ ይሰማራሉ ይሄዳሉ እኔና አንቺ ምንድነው የምንሰራው ልክ ከብቶች ሲሄዱ ይሄድበት ምናምን አለ አይደል ይበቱን እንጠርጋለን አንጠርገን አናወጣም እዚህ ላይ እንደበተን እናድርግና እንደደርቅ ያደርገና ማታ ጊዜ እሱ ተመልሶ ነው እዚህ ጋር ጪስ ወይኔ መጣችልሽ ከኋላሽ አቶጋ ወይኔ ነደደ መጨስ የሚገባ አዎ እነሱ የሚፈልጉት አጭሱን አዎ በቱን አርጊበት እንዴ ሲሆን ይጨሳሉ እነኚህ እበቱና ምን ሲገባ እንደዚህ እየተረጉ ሲያደርጉ አሁን እንደሱ ይጨሳል እንግዲህ ይጨሳል ይሄ ይፈልጋሉ ንፋስ ስላለ ነው የተቀጣጠለው ንፋሱን ነው እና አሁን ምን እናረጋለን አሁን ከፍቶቹ ይውጡና እኛ ደግሞ ግቡን ይበቱን የመጠረቅ ስራና የማድረግ ልብሱን እንቀይራለን አሁን ወደ ስራ ስለምንገባ ይሄ ባህላዊ ልብሱ ስለሆነ ደግሞ እኮ ገና ጭፈራ ልታስተምሪ ነው አይደል ገና መታለቀ ጎንቦ ጨርሰን ሰው በልቶ ሲጠግብ ከዛ በኋላ እንደዚህ አየህ ምን ነው አመጡ ነው አየሽ እንደዚህ ባይስ ነይና እንደዚህ ባይስ እግርሽስ እንዴት ነው የሚለው እግሬማ ነው በጉልበት አይደለም አሁን ስለዚህ እንዴ እኔ አልችልም ማን ብድግ ነው ያልሽው አንቺ እስቲ እንዴት ነኝ ተመልካቾች ጭሩ ማይኔ ገባ ጭፈራዋንም አላየሁት ልብሴን ልቀይር ነይ አካባቢያችሁን ደስ ይላል ብዙ ጊዜ ሰዎች ይሄ በረሃ ይላሉና አሁን እንደ ስታይ ዝም በረሃ ይመስላል ምንም በረሃ ሙቀት ነው እንጂ ሙቀት አለ እንጂ ግን አረንጓዴ ደግሞ እኔ እድለኛ ነኝ ዝናብ ይዤ ነው የመጣው ይሄ አሁን ጋብ ነው ጋፕ ነው በእናንተ ይሄ ጥጃዎች ነው የሚቀመጡበት ስለዚህ ትልልቆቹ ለብቻ ነው የሚታሰሩ ይሄ ትልልቆቹ ይቀመጡና ጋና ከብቶች ሲመጡ ከዚህ የወጣ ነው የሚላበው ትናንሾቹ ደግሞ ያውዛ አመሰግናለሁ ተመልካቾቼ ከውሎ አዳር ጋር ቆይታ አርጉ ነው ልብሴን ቀይሬ መጣው እሺ እንዲያዙ እንደዚህ እጅሽን ይሄ ምንድነው የሚባለው ኪሬ የቤት መጠረጊያና የውጪ ጠረጊያ ይሄ ነው ያረግሽብኝ ያለሽው አንቺ ለምደሻል እንደዚህ እንግዲህ ተመልካቾቼ እሷ እንደዚህ ይዛ ነው የምትጠርገው
እኔ ደግሞ በሚመቸኝ አገላብጫዋለሁ። እሷ በቀኝቱ እኔ በግራ ይሆነ። ይሄ ምንድነው የሚባለው? ኪሬ የኢበት እንትኑ ከብቶች ያደሩበትን ቦታ ማጽጃ። እንግዲህ ሴቷ ብዙ ነው ስራዋ። ወንዶቹ ይዘው ከሄዱ በኋላ ይሄንን ፍየሉም ከብቱም ያደረበትን ቦታ ማጽዳት ግዴታዋ ነው። እንግዲህ ሁሉም ጋር ተዘዋውረው እንትን ስለሚሉ ያለውን ጽድት ታርጋ ሴቷ ደግሞ ምግብ ወደ ማብሰል ትሄዳለችና ስራቸው በጣም ብዙ ነው። ውሃ ታመጣለች፣ እበቱን ታስተካክላለች። እነሱ ከብቶቹን ይዘው ሄደው አሰማርተው ማታ እንዴት ነው? ትክክል ነው። ማታ ይመጣል። እንደ ሁሉ ሙሉ ማጥጥረጊያ አንድ እንደዚህ። ከዛ በኋላ እንትን ካለ በኋላ ከተበተነ በኋላ ትጠርጊያለሽ። ስለዚህ አንቺ እያጸዳሽ አፈሩን በጣም አትጥረጊ። አጉል አንቺ ጠረገሻ። ተመልካቾች አንቺ አጉል እየጠረግሽ ነው። ከላይ ብቻ ጥረጊ እያለችኝ አፈር ይወጣል ሁሉ። እስቲ ጥረጊልሽ። እንደዚህ አሁን አፈሩ እንዲቀመጥ ይፈልጋል። ነይ አሁን እቺ አንቺ አድርጊ። እንዴት ነው ማረጋ? አሁን እቺ አንቺ ነው እንደዚህ መጀመሪያ። እንደዚህ እያረግሽ መበተን። እንደዚህ በዚህ በትኑትና እንደዚህ አይደለም። አዎ እንደዚህ ሳረገው ይበተናል። ከዛ በኋላ ጥራይ። ከዛ ማታ ይጨሳል። ማታ ይሄ ሰብስበን ለከብቶች። እንግዲህ ሁሉም ህጉና ደንቡን መከተል ነው ተመልካቾች። ከዛ ከላይ አፈሩን እየዛቅሽ አትጥረጊ እያሰብሽ እያለችኝ ነው። እንግዲህ እኔ ነኝ እያበላሸውባት ያለሁት። ዝም ብላ ታየኛለች። እንግዲህ ይሄ ማታ ተመልሶ እዚሁ የሚጨስ ነው ብላለች። እንግዲህ እንደዚህ ጠረገሽ ነው እንደዚህ ነው ጠረገሽ። አንቺ እንዴት ነው የምለው እኔ አንቺ እንደዚህ አርገሻ እንደዚህ ነው ያዝሽው አንቺ እንደዚህ። እኔ እኮ እንደዚህ ከበደኝ። ታዲያ በቀኝ ይዞ በግራ እንደዚህ የኛው አዎ እስቲ እንደሷ እንዳለችው ላስተካክልላት። እኔ ግራና ቀኙ ሲዞር አሁን ጎበዝ ነው። እሺ አሁን ጎበዝ ነው አለች። አጠመዛዝዤው እንግዲህ ወይ ወጣይ አርጋ ስትጨርስ ይሄንን አምጥታ እዚህ ጋር ታረግና በኋላ ደግሞ ጠፍቶ እንዳያስቸግራት እንደዚህ ደገፍ ታረጋዋለች። ምንም አይሆን። ልክ ነው። አሁን ምግብ ስለምንሰራ እኛ ጋር ማታ ያደረው እሳት ነው ያለው። እዛ ታች ቅድም ቦታ ከብቶቹ ጋር ያለው ክብሪት አንጠቀምም። ከሱ ወደሽ አምጪ። አሁን እሳት አይጠፋም፣ እዚህ ድረስ አይጠፋም። እንጨቱ ትልቁ አምጪ። ትዕዛዝ ማክበር። ከብቶቹ እንዳይበሉኝ ግን ከብቶ አይበላም፣ አይወጋም። እቺ ትነዳለች እዛ ሄዳ እቺን ያዛት አንተ። የሆነ መጫሪያ ነገር ቢኖር ፍሙን አመጣ ነበር። እስቲ አንቺ ይቀጣጠላል። ለኔ ነው የሚቀጣጠለው። ወዶ ነው። እንግዲህ ተመልካቾች አሁን ባህላዊ ምግብ ነው የምናዘጋጀው። ይሄንን ጎመን ይሄው በነገራችን ላይ ይሄ ምንድነው የሚባለው? ወራ። ይሄስ እኛ ጎመን ምን ኮልፊ፣ ወራ ቢላ፣ ኮልፊ ጎመን። እንግዲህ እዚሁ አካባቢያቸው አረንጓዴ መልክዓ ምድር ስለሆነ እነዚህ የተፈጥሮ ጎመን ምናምን አያጡም። መጥቻ ቀንጠስ አድርጌ በጎመን እንዴት ሊበላ እንደሆነ ማየት ነው። እንግዲህ ይሄን ሰርተር ነው ግጥም አድርገን የምንበላው። አስካለ በየሄድሽበት ትበያለሽ ተብያለሁ። እንግዲህ ሁሉንም ባህላዊ ምግብ እየሄድኩኝ ነው የምቀምሰው። የሚቀረኝ ነገር የለም።
አሁን ብራድ ጎመን የቀንጥሷል አይደል? እኔ ጨርሳል። አንቺ ውስጥ ገብተሽ ብራድስት ምንድነው ጎመን ማቀቀያ አይደል? እሱን አምጪና እዚህ ላይ ጎመን ጨምሮ ውሃ ጥደ እሳት ላይ። በእኛ ብረት ድስት በእናንተ ምንድን ነው የሚባለው? ሸክላ ነው ብረት ድስት ነው? ዲስኪ ሸክላ ከሆነ ጁ ነው። የጎመን ከሆነ ዶሌ ነው። ትላንት ቡና ያፈላ ነው በሸክላ ዱ ነው እሱ ጁ። ይሄ እኔ እየተውኩት ነው። ይሄ እንደዚህ ተደርጎ ይገባል አይደል? እንደዚህ ተልጦ እዚህ ይገባል። እንግዲህ በይ አስተካክል። ይሄ ዋና እኮ ነው። እሺ እንግዲህ ብረት ድስት አምጪን የተባልኩት እንግዲህ ወገብ ፈተና ነው። ጎንበስ ተብሎ ውሃ እዚህ ጋር አለ ልጠብ። ጎመን ተቀቅሎበታል ብረት ድስቱ። እኔን ለቅልቃኝ ፊቴን ለምን ከፈትሽው? ባህላዊ ቦርዴ መጠጥ አለ እከፍታለሁ ብላ ላይዋ ላይ እኔ ተርፍ ያለው ላይዋ ላይ እርጭት ብሎባታል። ነይ ዙሪ ነይ ዙሪ ነይ ተዘግቶ የተቀመጠውን ባህላዊ መጠጥ ይኸው የታሸገውን እከፍታለሁ ብላ ይኸው ተመልካቾቼ ፈልቶ ፊቷ በሙሉ እንደዚህ አውቃለሁ አይደል? እኔ አምልጫለሁ። ልጅ ትንሽ ነው ወደ እኔ ትንሽ ነው የረጨሽው። እኔ ደግሞ ሾህ ሲል ምንድነው ብዬ ሙቀት ስለሆነም ባህላዊ መጠጦቹ ቶሎ ነው የሚፈሉትና እዛ ጋር ተቀምጦ ነበረ በሃይላንድ አንስታ ቀዳለው ብላ። እንደዚህ ነው እኮ ጠላ በጣም ፊልተር ጠላ በእቃ ላይ ሲቀመጥ ስትከፍቱት በጣም ይወራወራል። እንደዛ ማለት ነው። እኔ ደግሞ ምን መጣ ብዬ እንደደነገጥኩኝ። እሺና ልጨምረው? አሁን ጨምሪ። 1 2 ወይ ጉዴ! ይሄን ለመብላት ግን ሰዎቹ አያቸው አረዛ ቁጭ ብለው የጠበቁን ያንቺ ምግብ ለመብላት። አንቺ የሰራሽው ምግብ ለመብላት አባቶች እንደደ የጠበቁን ነው። ቆንጆ ምግብ አቤን ብለዋል። እሺ ቆሻሻ ከስር እንዳይገባ ነው እንጂ አርግ። ይቺ ጎመን ፈላተ በላብራ እሳት ውስጥም ጎመኑን ከትቼልሻለሁ። እንግዲህ ተመልካቾቼ ጎመኑ ፍልት ስቲል ድረስ ነይ መጎለት የለም ነይና በቆሎ ፍጭ ብላለች። ወደ በቆሎ ልሂድ። አሁን ወደ በቆሎ ለመፍጨት እንላለን። እሺ የተፈጨ የበቆሎ ዱቄት ሴቷ ፈጭታ አዘጋጅታ ቤቷ የምታስቀምጠው አላት። ግን በቆሎ እንዲህ ነው። ይሄን በቆሎ ፈጭተን ነው የምናዘጋጀውና እስቲ የኛን ድካም እያት እንዴት እንደምንፈጭ ብላ ነው እያሳየችኝ ያለችውና እንግዲህ ጎበስ ትንሽ ምንድነው የሚያስፈልገው ተመልካቾቼ? በቆሎዋን ለመጨፍለቅ ትንሽ ጉልበት ያስፈልገዋል። የኔ ጉልበት እዚህ ጋር ትንሽ ደከም ብላለች እንጂ እንደዚህ ዝፈኛ ራስሽ ዘማውጪ። እኔ እኮ አማርኛ ነው እንዴት ነሽ ገዳሆ ገዳሆ አሁን እሷ ያለችው
ነሽ ገዳው አሃ ገዳው እሷ ሙዚቃ አለ የሚዘፈነው አለችኝ። እንግዲህ ምን ዘፈን አወጣለሁ? እንግዲህ ተመልካቾች በዚህ መልኩ ተሰብስበው እንደዚህ እየፈጩ ባህላዊ ምግባቸውን ያዘጋጃሉ። አሁን ለኔ እንዴት ይፈጫል ሚለውን ልታሳየኝ ነው እንጂ ተፈጭቶ አዘጋጅቶ ያቀረበችው አለ። ጉልበታችንን እዩ እንዲህ ነው ተንበርክከን ምን ፈጨው ነው ያለችኝ። እንግዲህ በወፍጮ ያስፈጫሉ አለንም። አካባቢያቸው ኤሌክትሪክ የለም። ወፍጮ ከፈለጉ ደግሞ ረጅም መጓዝ አለባቸው። ተጫዋች ጓደኛ ነው የገጠመኛል። አዎ ትላለኝ ሰው። አመሰግናለሁ። እሺ አዎ ነስንሽ አሁን ዱቀቱ ላይ ውሃው እንድፈላ ማለት ነው። ቶሎ ኩፍ ያደርገዋል። በቃ አሁን ሲፈላ እሱን ትጨምራለሽ። ውሃውን ያፈላዋል እንደዚህ መጨመር። አዎ ኩፍ ይላል ከላይ ወደ ላይ። ዱቀቱ ጨምሪ ቀስ ያለሽ እንደዚህ በእጅሽ። ይሄ ምንድነው የሚባለው ራሱ? ጋርጁ። እንደዚህ በእጄ። ዋይ ልጨምር? ጨምሪ። አሁንም ቶሎ ቶሎ። ጨምሪ። ወደዚህ አንሳ። ልጨምር? ወይኔ ድስታችን አነሰች መሰለኝ አይደል? እንዳይወድቅብሽ እንዳለ ድስቱ ይዞት ነው ብድግ የሚለው። ገልብጭ። እንደዚህ ዱቄት ይገባል። አሁን አይገባም። በቃ ዱቄት ረገረገ። እናንተ በቆሎ የዋዛ አይደለም። እንዴት ታረጋለች ግን እንዴት እንደሚለቅላት አላውቅም። ተመልካቾች ሁሉም ጉልበት ይጠይቃልና ዘዴ ነው የሚፈልገው። እንዴት ታረጉ በቆሎ ነው። ወይኔ ጉዴ! ውሃ አይገባም ውስጡ። ይወርዳልና መሬት ላይ ነው በደንብ እንትን የሚደረው የሚታሸው። ላውርደው? አንድ ሁለት አያቃጥልም። አሁን ቁጭ ትያለሽ። ቁጭ ብለሽ ነው በደንብ የሚታሸው። ተመልካቾቼ እንደዚህ ይደረግና እንዲህ አድርጋ በእግሯ እንደዚህ ይዘው ወይኔ እጄን በላኝ። አቃጥልሽ አይደል? እሷ እኮ መሬት ላይ ቁጭ አለች። ተፈታላችሁ ተመልካቾቼ። ይኸው እሷ እንዴት እንደምታላቀቀው እንዴት ነው ታረገኝ? ወይኔ ጉዴ! እኔ እግሬም አይዝም። እግሬ ሁሉ ተቃጠለ። እንደዚህ አድርጌ በዚህ ይዤው ልውጣ? አዎ አግዢኝ እንጂ። እሺ በቃ ይሄን ይዤው ልውጣ? አዎ ወይኔ እኔ ትክክል ያልሰራሁት።
እንደዚህ አርጋ አንድ እናት ትደረድርና ለአባቶች ታቀርባለች። ካነሰ ተመልሳ መጣ እዚሁ ዱቄት አላት ትጥድና ደግሞ ለእናቶቹ እንደገና ደግሞ ለልጆች ለእናቶች ታገነፋለች ማለት ነው። ቶሎ በፍጥነት ነው የሚደርሰው። ውሃው ከፈላ ቅድሚያ ለአባቶች ትሰጣለች፣ ካላትም ልጆች ታስቀድማለች። ልጆቿን ታበላና ካነሰ ብስሎ ከታያት እናቶች እንደገና ደግሞ አዲስ ሰርተው ትልቅ ድስት ካልጣለች ይሄ ከሆነ አዲስ ሰርታ ደግሞ ተመልሳ ልጆቿን ታበላለች። እናቶች ሰብሰብ ብለው ልጆቻቸውን እያጎረሱ አብረው ይበላሉ። ወዲያው ሰታ ተመልሳ መጣ ወዲያው ነው ውሃ የሚፈላው እንጨት ስለሆነ እንደዚህ አርጋ ነው አንድ ላይ ለሁሉም ለመስራት። ባል ሚስትና ትንሽ ልጆች ከሆኑ ይበቃቸዋል። አባቶች ሰብሰብ ብለው ስለሚመገቡ ግን እንደገና ትጥዳለች ማለት ነው። ይሄ ነው ጎንፎ የሚሄድበት። ያው አንዱ አለ ላምጣ። አዎ አምጪ። ያኛው ምን ላምጣልሽ? እንደዚህ አይነት ይሄኛው። እንግዲህ እነዚህ እቃዎች ዱቄት ታመጣበታለች። እንደ ሳህን ነው የምንጠቀመው። እንደ ሳህን ነው፣ ስፌት ነው ግን ተገዝቶ ነው ይሄ። ተሰርቶ በይ። እዚሁ እናት ናት የምትሰፋው። ምንድነው ስያሜው? ጋርጁ። ጋርጁ። ጨምሪ በይ። አሁን ይሄ ይገባል። ይሄ ደግሞ እዚህ ይገባል። እንዲና እንዲህ ተደርጎ ሄዶ ይቀመጣል። እንደዚህ ተደርጎ ጎመኑ ነው የሚሄደው ማለት ነው። ሾርባ ውሃ ጨምሪያ በቃ እዚህ ማዶ ላይ ሆና ምግቧን ካበሰለች ወዲህ እናት እንዲህ ሰብሰብ ብለው አንድ ቦታ ላይ ለተቀመጡ አባቶች ምግቡን ታቀርባለች ማለት ነው። ነይ ለማን ነው የምንሰጠው? መሀል ላይ እናት ትላልቅ ያሉትን እናስቀምጣቸዋለን። ለወጣቶች በኋላ እዚህ መሀል ላይ ብናስቀምጥ ሽማግሌዎች ናቸው። እዚህ ጋር እናስቀምጠው ለካሜራ። ይሄው እስኩ ውሃ አምጪ። እሺ ውሃ እሺ። እስኩ ስላቸው ሳቁ ብሉ ማለት ነው። ብሉ እስኩ ብሉ። ይሄ ውሃ ይሄ እንዶ እንግዲህ ይሄ ምንድነው? ሾሉ። ሾሉ ከምንድነው የሚዘጋጀው? ከበቆሎ ከማሽላ የተዘጋጀ በቆሎና ማሽላ ነው ያለው። ተመልካቾች ፈልቶ ተዘጋጅቶ ነው እንደዚህ የሚቀርበው። አንድ እናት ቤቷ ይሄ አይጠፋም። በቆሎ አላቸው፣ በቆሎ አምራች ናቸው፣ ማሽላ አምራች ናቸው። ስለዚህ አይጠፋም። አሁን ይሄ እዛ ለተቀመጡ አባቶች ቀደም ሲል አዘጋጅታ ያስቀመጠችው ስለሆነ እንሰጣለን ማለት ነው። ሊጨምር ሌላ እንግዲህ ይሄ ነው በቅል ነው፣ ሁሉ ነገር በቅል ነው። ሾርቃ ሾርቃ በቃ አይ ጨምር ትንሽ። አሁንስ በዛ ላይ ሌላም ልጨምር? ሁለት እንቺ እዚህ ላይ አስቀምጪና ይሄን እዚህ ላይ አስቀምጪ። ላይ ትችያለሽ? እችላለሁ። ከዛ እሱን ቅጂና ትቀበይኛለሽ። በቃ አሁን ያዥ ይሄን እሱን ክደኝና ስጭ። እንግዲህ ለትላልቅ ሰዎች እንስጣና ቀደመን እዛ ደግሞ
ለወጣቶቹ ልስጥ ሌላ እንጨምራለን ለወጣቶቹ እናመጣለን እሺ ሾርባው ሲጨርሱ እንግዲህ ሁሉም በያሉበት ነው የሚጣጡት አመጣለሁ እሺ ሌላ ምንድነው ሁሩ ያንቺ ጭፈራ ደም ስራችን ውስጥ ገባ እንግዲህ ተመልካቾቻችን ከአዲስ አበባ ቦዲዎች መንደር እዚህ ድረስ ተጉዘን ማህበረሰቡ አኗኗሩ ምን ይመስላል አሰፋፈሩ ባህላዊ ጨዋታው ባህላዊ አመጋገቡ ባህላዊ አለባበሱ የሚለውን ተመልክተናል በነገራችን ላይ እነዚህ ምታዩቸው ቆነጃጅት ሴቶችን ለማግባት ሲፈልጉ 38 ከብትና አንድ ክላሽ መስጠት አለበት አይኑ ጉምጅልጅል ሊበል እንጂ የተመኛትን ላጣርጎ መሄድ የለም በፍጹም አይቻልምና በዚህ መልኩ ነው ጋብቻ የሚፈጽሙት ባህላቸው እንደተጠበቀ ነው እጅግ በጣም ደስ የሚል ቆይታ ነው ያደረኩት ከነሱ ጋር ሁሉንም የህብረተሰብ ክፍሎች እዚህ አካባቢ ያሉትን ሁሉንም አመሰግናለሁ የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ በካሜራው አዲስ ቸርነት አብረናችሁ ነበር ሞቅ ባለ ጨዋታ ተወዛውዘን ስንብት እናረጋለን የሳምንት ሰው ይበለን ደህና ሁኑ እንጫው ወንዲ ጋዳዬ ጋዳና ወንዲ ጋዳዬ ትባውናና ጊያባደራ ታይወቼ ኢትዮጵያይ ጊያባደራ ጊባይ በባይራ ቆና ገረመስ ባይራ ቆና ወንዲ ጋዳዬ እናዬ timga bushkina timga yellana timga baruna timga bushkina wandi garaye waya ganaye timga bushkina wandi garaye andaru bayan wandi garaye timga bushkina timga ganana timga bushkina wandi garaye waya gadana Nagadaye, wandi gadaye, timga wanana, timga baruna, timga wanana, wandi gadaye, ningalalana, nana, 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 nana,